ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎች ወደ እናንተ እያደረስኩኝ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆያለሁ። በቅድሚያም ከሀገር ውስጥ ያገኘናቸው መረጃዎች እንንገራችሁ። ወሲባዊ ጥቃቶችን የሚመለከቱ የወንጀል ድርጊቶች ፈጣን ምርመራ ለመኖሩ ክፍተት ፈጥሯል ተባለ። የአማራ ብሔራዊ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ልዩ አማካሪ የሆኑት ረዳት ፕሮፌሰር ወርቁ ያዜ እንዳሉት ምንም እንኳን የኢፌዴሪ ወንጀል ሕግ ስለ ወሲባዊ ጥቃቶች የሚደነግጉ ድንጋጌዎችን የያዘ ቢሆንም ችግሩን ከስር መሰረቱ ለመቅረፍ በሚያስችል ሁኔታ ምላሽ ሰጥቷል ለማለት የማያስችል መሆኑን በመጥቀስ የሕግ ማዕቀፎቹን የመከለስ ጉዳይ ትኩረት ሊሰጠው ይገባል መባሉን ብስራት ሬዲዮ ሰምቷል። ወሲባዊ ጥቃቶችን የሚመለከቱ የወንጀል ድርጊቶች እየተበራከቱ የመጡ ቢሆንም የወንጀል ፍትህ አስተዳደርና ስርዓቱ የችግሩን አሳሳቢነት ግምት ውስጥ ያስገባ ምላሽ እየሰጠ ነው ለማለት አያስደፍርም ብሏል። ወሲባዊ ጥቃቶችን የሚመለከቱ የወንጀል ድርጊቶችን በሚመለከት የሚደረጉ ምርመራዎች ፈጣን አለመሆን፣ ምርመራው ልዩ እውቀት ባላቸው ሰዎች አለመከናወኑ እንዲሁም ዘመናዊ ምርመራ አለመከናወኑን እንደ ችግር ይነሳልም ብሏል። የአቃቤ ሕግ የክስ አቀራረብ ሂደትና የፍርድ ቤቶች የሙግት አመራር ሂደት ቀልጣፋና ተጎጂ ተኮር አለመሆኑንም አክሏል። ተጎጂ ተኮር የወንጀል ፍትህ አስተዳደር ስርዓት ሊዘረጋ ይገባል ሲባል የተከሳሽን መብት የሚያጣ በብ የፍትህ አስተዳደር ስርዓት ማለት አለመሆኑንም ያብራሩት አማካሪው ይልቁንም የወንጀል ፍትህ አስተዳደር ስርዓቱ በአንድ በኩል የተጎጂዎችን ጥቅምና ፍላጎት ግምት ውስጥ ያስገባና ተጎጂዎችን የሚክስ፣ በሌላ በኩል ደግሞ የተከሳሽን ንጹህ ሆኖ የመገመት መብትን ያገናዘበ የወንጀል ፍትህ አስተዳደር ስርዓት ማለት እንደሆነ ልብ ሊባል ይገባል ሲሉም ገልጿል ስትል ሰብል አበበ ዘግባለችም። በጉራጌ ዞን ሚጥሚጣና ጮቤ በመጠቀም ዝርፊያ የፈጸመው ተከሳሽ በእስራት ተቀጥቷል። የወንጀል ድርጊቱ የተፈጸመው በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በሞህር አክሊል ወረዳ ጨዛ ቀበሌ ልዩ ስፍራው ጨዛ ገበያ ተብሎ በሚጠራው አካባቢ ነው። ተከሳሽ ዳኛቸው ወርቁ ህዳር 28 ቀን 2017 ዓ.ም በግምት ከቀኑ 11 ሰዓት ከ30 ደቂቃ እስከ ምሽቱ 1 ሰዓት ከ30 ባለው ጊዜ ውስጥ የግል ተበዳይ የሆነውን የባጃጅ ሹፌር ይድነቃቸው ጥላሁንን ስራው እንደ መልካም አጋጣሚ በመጠቀም የምታመጣው ዕቃ አለ በምታሽከረክረው ባጃጅ ኮንትራት ወደ ቦዥባር ቀበሌ ኢላስ ኢየሱስ ቤተክርስቲያን አካባቢ አድርሰኝ ይለዋል። በዚህ መሰረት ኢላስ ኢየሱስ ቤተክርስቲያን እንደደረሱ ሰዓቱ ቀን ስለነበረ ወንጀሉን ለመፈጸም እንዲያመቸው እንዲመሽ ብሎ ለግል ተበዳይ ዕቃ የሚሰጠኝ ሰውዬ ስለቆየብኝ እንጠብቅ በማለት ሰዓቱ እንዲመሽም ያደርጋል። የግል ተበዳይ በጣም ስለመሸ እንሂድ ብሎት ወደ መጡበት እየተመለሱ እያለ ተከሳሽ በግራ እጁ ይዘውት በነበረው ሚጥሚጣ በግል ተበዳይ አፍ፣ አፍንጫና አይን ውስጥ በመጨመር እንዲሁም በቀኝ እጁ በያዘው ጩቤ የግል ተበዳይ በቀኝ በኩል መንጋጋው አካባቢ በመውጋት ከፍተኛ ጉዳትም ያደርስበታል። በዚህ አልበቃ ያለው ወንጀል ፈጻሚው በድጋሚ ሊወጋው ሲል የግል ተበዳይ የተከሳሽ ቀኝ እጅ ከነ ጮቤው ይዞ እየታገሉ እያለ ጮቤው ተሰብሮ ሲወድቅ የግል ተበዳይ ከባጃጁ ዘሎ በመውረድ ሮጦ ለማምለጥ መቻሉን የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰበልጋ ለብስራት ሬዲዮ ተናግሯል። ተከሳሹ ግምታዊ ዋጋው 305 ሺህ ብር የሆነችውን ባጃጅ ነድቶ ሊወስድ ሲል መንዳት ያቅቷል። ከዚህም በተጨማሪ የግል ተበዳይ ባደረገው የመከላከልና የይድረሱልኝ ጩኸት ምክንያት የአካባቢው ሰው መሰብሰብ መጀመሩን ተከትሎ ተከሳሹ የባጃጁን ቁልፍና ግምታዊ ዋጋው 16500 ብር የሆነ የግል ተበዳይ ሞባይል ይዞ ከአካባቢው የተሰወረ ሲሆን በዚህም አስቦ በፈጸመው ከባድ የውንብድና ወንጀል ክስ ተመስርቶበታል። ክሱ የደረሰው የጉራጌ ዞን ከፍተኛ ፍርድ ቤትም የተከሳሽ ዳኛቸው ወርቁ ጥፋተኝነቱ በማረጋገጥ ግንቦት 11 ቀን 2017 ዓ.ም በዋለው ችሎት በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲል አቶ ኤልያስ ሰበልጋ ጨምረው ለብስራት ሬዲዮ ተናግሯል ስትል ሰብል አበበ ዘግባለችም። በወራቤ ከተማ በሌሊት የሸቀጥ ሱቅ ግድግዳን አፍርሰው የስርቆት ወንጀል የፈጸሙ ግለሰቦች በእስራት ተቀጡ። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በወራቤ ከተማ አስተዳደር በፉጌ ቀበሌ ሻማ መንደር ሚያዝያ 2 ቀን 2017 ከሌሊቱ 8 ሰዓት ላይ አንደኛ ተከሳሽ ሻኪር ሁሴን፣ ሁለተኛ ተከሳሽ ሙባረክ ሁሴን የተባሉ ግለሰቦች የወንጀል ድርጊቱን ፈጽመዋል። ንብረትነቱ የግል ተበዳይ የአቶ ሐሰን ኬዳሞ የሆነ ሸቀጣሸቀጥ ሱቅ ከኋላ በኩል ግድግዳውን አፍርሰው እጃቸውን ወደ ውስጥ በማስገባት የኋላ በሩን ቁልፍ የቆረጡ በመሆኑና ግድግዳውን አፍርሰው ሱቅ ውስጥ ገብተው በጥሬ ገንዘብ 8 ሺህ ብርና የ7 ሺህ ብር የሞባይል ካርድ በድምሩ
የ15,000 ብር ንብረት ይዘው ቢያመልጡም በክትትል የተያዙ መሆናቸውን የዞኑ ፖሊስ መምሪያ ህዝብ ግንኙነትና ሚዲያ ጉዳዮች ዲቪዥን ኃላፊ ኮማንደር ከድር ኤርጎሻ ለብስራት ሬዲዮ ተናግረዋል። የወራቤ ከተማ አስተዳደር ፖሊስ የወንጀል ምርመራውን በማጣራት የምርመራ መዝገቡን አደራጅቶ ለወራቤ ከተማ አስተዳደር አቃቤ ህግም ልኳል። አቃቤ ህግም ድርጊቱን በማጣራት በወራቤ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ክስ መስርቷል። ፍርድ ቤቱም ከአቃቤ ህግ የቀረበለትን ክስ በማየትና ከማስረጃ አንጻር በመመዘን በተከሳሾች ላይ ጥፋተኝነት ብይንም ሰጥቷል። በዚህ መሰረት ፍርድ ቤቱ ግንቦት 11 ቀን 2017 በዋለው የወንጀል ችሎት ተከሳሾችን ያርማል፣ ሌሎችንም ያስተምራል በማለት በአንደኛ ተከሳሽ ሻኪር ሁሴን ላይ 5 ዓመት ጽኑ እስራት፣ በሁለተኛ ተከሳሽ ሙባረክ ሁሴን ላይ 4 ዓመት ከ5 ወር ጽኑ እስራት እንዲቀጡ ውሳኔ ማሳለፉን ኮማንደር ከድር ኤርጎሻ ለብስራት ሬዲዮ ጨምረው ተናግሯል ስትል ሰምሃር አለባቸው ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ ከዓለም አቀፍ የተገኙ መረጃዎችን ነግራችኋለን። ካናዳ፣ ፈረንሳይ፣ እንግሊዝ በእስራኤል ላይ ማዕቀብ እንደሚጥሉ አስጠነቀቁም። የብሪታንያ ካናዳና ፈረንሳይ መሪዎች እስራኤል በጋዛ ላይ ዳግም ወታደራዊ ጥቃት ካላቆመችና የእርዳታ ገደቦችን ካላነሳች በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ተጨማሪ ጫና ለመፍጠር በእስራኤል ላይ ተጨባጭ እርምጃ እንወስዳለን ሲሉ ዝቷል። የእስራኤል ጦር አርብ አዲስ ዘመቻ መጀመሩን ያሳወቀ ሲሆን ቀደም ብሎ ሰኞ ኔታንያሁ እስራኤል አጠቃላይ ጋዛን እንደምትቆጣጠርም ተናግሯል። ዓለም አቀፍ ባለሙያዎች የረሃብ አደጋ ሊፈጠር ይችላል ሲሉ አስቀድመው አስጠንቅቋል። የብሪታንያ መንግስት ባወጣው የጋራ መግለጫ የእስራኤል መንግስት ለሲቪል ህዝብ አስፈላጊውን ሰብአዊ እርዳታ መከልከሉ ተቀባይነት የሌለውና የዓለም አቀፍ የሰብአዊነት ህግን መጣስ አደጋ ላይ ይጥላልም ብሏል። በዌስት ባንክ ውስጥ ሰፈራዎችን ለማስፋፋት የሚደረገውን ማንኛውንም ሙከራ እንቃወማለን፣ የታለሙ ማዕቀቦችን ጨምሮ ተጨማሪ እርምጃዎችን ከመውሰድ ወደ ኋላ አንልም ሲል አክሏል። ኔታንያሁ በሰጡት ምላሽ በለንደን ኦታዋና ፓሪስ ያሉ መሪዎች በእስራኤል ላይ በጥቅምት 7 ቀን ለደረሰው የዘር ማጥፋት ጥቃት ተጨማሪ እንዲህ ያለውን ግፍ እየጋበዙ ትልቅ ሽልማት እየሰጥን ብሏል። አጠቃላይ ድል እስኪቀዳጅ ድረስ እስራኤል በፍትሐዊ መንገድ ራሷን እንደምትከላከል ገልጸው ጦርነቱን ለማስቆም እስራኤል ያስቀመጠችውን ቅድመ ሁኔታ የቀሩትን ታጋቾች መልቀቅና ጋዛን ከወታደራዊ ኃይል ማጽዳት ይጨምራልን ብሏል። የእስራኤል ጦር በጋዛ ከእኩለ ሌሊት ጀምሮ በወሰዱ እርምጃ ቢያንስ 60 ሰዎችን ገድሏል። ወታደራዊ ቡድኑ በደቡባዊ የካን ዩኒስ ከተማ ፍልስጤማውያን ከዚህ በፊት ታይቶ በማይታወቅ ጥቃት ሰለባ ማድረጉም ተሰምቷል። አንዲት በጋዛ ውስጥ ያለች የፍልስጤም ጋዜጠኛ ለ2 ሳምንት ገደማ በቀን 1 ጊዜ ብቻ ምግብ እያገኘች እንደሆነ ተናገረችም። ቢሳን ኦዳ የተባለችው ፍልስጤማዊት ጋዜጠኛ የእስራኤል ወታደሮች የምግብና የውሃ አቅርቦትን በማቋረጣቸውና ከአካባቢው ለቀው እንዲወጡ ትዕዛዝ በማውጣታቸው ምክንያት በጋዛ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መቋቋም የማይቻልበት ደረጃ ላይ ደርሷል ብላለች። ኦዳ ለአልጀዚራ እንደተናገረችው ከሆነም ለ2 ሳምንታት ገደማ በቀን 1 ብቻ ምግብ እየተመገብኩ ነው፣ ምክንያቱም እስራኤል ለ77 ቀናት ምንም አይነት ምግብ ወደ ጋዛ እንዳይገባ ከልክላለችና ስትል ተደምጣለችም። ጋዜጠኛዋ አክላም እስቲ አስበው ዶክተሮች፣ ነርሶች፣ ሲቪል መከላከያዎች፣ ሁሉም የድንገተኛ አደጋ ምላሽ ሰራተኞች ሁሉም ከዚህ ጋር እየተፋለሙ ነው እየኖሩ ያሉት ስትልም ተናግራለች። ምንም እንኳን አሁን ላይ የእስራኤል መንግስት ወደ ጋዛ የተገደበ ሰብአዊ እርዳታ እንዲገባ ቢፈቅድም የአሜሪካ እስላማዊ ግንኙነት ምክር ቤት ኬር ግን የእስራኤል መንግስት 9 የእርዳታ መኪኖች ብቻ ወደ ጋዛ እንዲገቡ መፍቀዱን ተቀባይነት የሌለው ሲልም አውግዟል። የተገደበው የእርዳታ አቅርቦት በጋዛ ውስጥ ለተከበቡት 2 ሚሊዮን ፍልስጤማውያን ወንዶች፣ ሴቶችና ህጻናት የረሃብ ስጋትን ለማስወገድ ምንም አያደርግም ሲል ምክር ቤቱ በመግለጫው አስታውቋል። ይህ ሙሉ በሙሉ በቂ ያልሆነ የስነ አእምሮ ትንታኔ በኔታንያሁ የዘር ማጥፋት መንግስታዊ ስልት ጋዛን ለመያዝና ለማጥፋት ቆርጦ የተነሳና ከዚያም የተረፉትን ፍልስጤማውያንን ለማባረር የሚያደርገው ጥረት አካል ነው ሲልም አክሏል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ነበርኩኝ። ሰላም።